የያዕቆብ መልእክት። ክርስትና ዝም ብሎ በቃል ብቻ የሚነገር ሃይማኖት ሳይሆን በተግባር የሚገለጥ ሕይወት ነው። የጌታችን የኢየሱስ ክርስቶስ ወንድም የሆነው ያዕቆብ በመልእክቱ ያለ ሥራ የሆነ እምነት የሞተ ነው በማለት ጠንከር ያለ መልእክት ያስተላልፍልናል። ዛሬ በዚህ ቪዲዮ በፈተና መጽናት፣ ምላስን መግራትና እውነተኛ እምነትን በተግባር ስለማሳየት የሚናገረውን የያዕቆብን መልእክት በጥልቀት እንመለከታለን። ለመሆኑ የያዕቆብ መጽሐፍ ጸሐፊው ማን ነው? መጽሐፉ የሚጀምረው የእግዚአብሔርና የጌታችን የኢየሱስ ክርስቶስ ባሪያ ያዕቆብ በማለት ቢሆንም አብዛኛዎቹ የመጽሐፍ ቅዱስ ምሁራን፣ የቤተ ክርስቲያን አባቶች ጸሐፊው የጌታ ወንድም የተባለው ያዕቆብ እንደሆነ ይስማማሉ። ያዕቆብ የኢየሩሳሌም ቤተ ክርስቲያን መሪ ነበር። በሐዋርያት ሥራ መጽሐፍ ላይ እንደሚታየው በኢየሩሳሌም በነበረው የመጀመሪያ የሐዋርያት ጉባኤ ላይ ዋና ሰብሳቢም ሆኖ መርቷል። በሁለተኛ ደረጃ ጻድቁ ያዕቆብ ነበር። በታሪክ እጅግ ጸሎተኛና ቀጥተኛ ሰው በመሆኑ ጻድቁ ወይም ደግሞ ዘጀስት የሚል ቅጽል ስም ነበረው። ከትንሣኤ በኋላ ያመነ ነበረ። ወንጌላት እንደሚነግሩን የኢየሱስ ወንድሞች መጀመሪያ ላይ አያምኑበትም ነበር። ነገር ግን ኢየሱስ ከሞት ከተነሳ በኋላ ለያዕቆብ ተገልጦለታል። ይህም በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 ላይ እናገኘዋለን። ከዚያም የጌታ ወንድም ያዕቆብ በጌታ በማመን የቤተ ክርስቲያን አምድ ሆነ። የያዕቆብ መጽሐፍ የተጻፈው በ60ዎቹ ዓመተ ምህረት አካባቢ ሲሆን የያዕቆብ መልእክት በዋናነት የሚያተኩረው ሥራ የሌለው እምነት የሞተ ነው በሚል ሐሳብ ላይ ነው። የያዕቆብ መልእክት የተጻፈው በዋነኝነት በዓለም ዙሪያ ተበታትነው ለነበሩ አይሁድ ክርስቲያኖች ነው። ይህንንም በመልእክቱ መጀመሪያ ላይ እንዲህ በማለት ይገልጸዋል። ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን በማለት በያዕቆብ መልእክት ምዕራፍ 1 ቁጥር 1 ላይ ይጀምራል። ስለ መልእክቱ ተደራሲያን ጥቂት ነጥቦችን እንመልከት። የመጀመሪያው 12 ወገኖች የሚል እናገኛለን። ይህ አገላለጽ በጥንታዊው ኪዳን የእስራኤልን ሕዝብ የሚያመለክት ቢሆንም በአዲስ ኪዳን ግን በክርስቶስ አምነው በተለያዩ ሀገራት ተበታትነው ይኖሩ የነበሩትን አይሁድ አማንያን ያመለክታል። በሁለተኛ ደረጃ የተበታተኑ ወይም ደግሞ ዲያስፖራ የሚልን ሐሳብ እናገኛለን። በወቅቱ በነበረው ስደትና በተለያዩ ምክንያቶች ከኢየሩሳሌም ውጭ በሮም ግዛትና በሌሎችም ስፍራዎች ለነበሩ ክርስቲያኖች የተላከ አጠቃላይ ጀነራል ኤፒስቴልስ መልእክት ነው። የመልእክቱ ዓላማ አማኞች በደረሰባቸው መከራ ውስጥ ጸንተው እንዲቆሙ፣ እምነታቸውን በተግባር ወይም በሥራ እንዲያሳዩና በቤተ ክርስቲያን ውስጥ ያለውን መድሎ እንዲያስወግዱ ለማሳሰብ የተጻፈ ነበር። በአጠቃላይ የያዕቆብ መልእክት እጅግ ጥልቅና ውስብስብ የሆኑ ችግሮችን የምንፈታበት፣ በተለያዩ ፈተና ውስጥ የምንገኝ አማኞች ከፈተና በጽናት የምንወጣበት የእግዚአብሔር የመጽናናት ሕያው ቃል ነው። አሁን ቀጥታ ወደ ዛሬው መልእክታችን ወደ ሆነው ወደ ያዕቆብ መልእክት መጽሐፍ እንግባ። መልእክቱ ለምትወዷቸው ሁሉ እንዲደርስ ቪዲዮውን ስትጀምሩ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው አብራችሁን ቆዩ። የያዕቆብ መልእክት። የያዕቆብ መልእክት በምዕራፍ 1 ላይ እንደዚህ በማለት ይጀምራል። የእግዚአብሔርና የጌታችን የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን። ከቁጥር 2 ጀምሮ በመከራና በፈተና እንዴት መጽናት እንዳለብን እንደዚህ ይነግረናል። ወንድሞቼ ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ምንም የማይጎድልባችሁ ፍጹማንና ሙሉአን እንድትሆኑ ትዕግስት ሥራውን ይፈጽም ይለናል። ከእናንት ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባሕር ማዕበል ነው ይላል።
ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነውና። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋም ዝቅ በማለቱ ይመካ፣ እንደ ሣር አበባ ይረግፋልና። ፀሐይ በነዲድ ሙቀቷ ወጣ ሣሩን ታጠወልጋለችና አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ ሰው በዕለቱ ተግባሩ ሲዋትት ሳለ ይጠፋል ይለናል። በፈተና የሚጸና ሰው የተባረከ ነው። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወደው የሰጠውን ተስፋ የሕይወትን አክሊል ያገኛል። ማንም ሲፈተን እግዚአብሔር ፈተነኝ አይበል። ምክንያቱም እግዚአብሔር በክፉ አይፈትንም፣ እርሱም ማንንም አይፈትንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ምኞት ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞች ሆይ አትታለሉ በማለት ይቀጥላል። በጎ ስጦታ ፍጹም በረከት ሁሉ ከላይ ከሰማይ ከብርሃናት አባት ይወርዳሉ። በእርሱ ዘንድ መለዋወጥ ከመዞር የተነሳ የሚያርፍ ጥላ የለም። የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን በማለት ይቀጥላል። ከቁጥር 19 ጀምሮ በዚሁ ምዕራፍ ሰምቶ በሥራ ላይ ማዋልን እንደዚህ ይመክረናል። የተወደዳችሁ ወንድሞቼ ሆይ ይህንን አስተውሉ። ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አያመጣምና። ስለዚህ እርኩሰትንና ተንሰራፍቶ የሚገኘውን ክፋትን አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በትሕትና ተቀበሉ። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ በማለት ይመክረናል። ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው። ራሱን አይቶ ይሄዳል፣ ወዲያውም ምን እንደሚመስል ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸና የሚሰማውም የሚያደርግና የማይረሳ ሰው በሥራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ ነኝ የሚል ሰው ራሱን ያታልላል፣ ሃይማኖቱም ከንቱ ነው ይለናል። በእግዚአብሔር አፍ ፊት ንጹሕና ነውር የሌለበት ሃይማኖት ይህ ነው። ወላጆቻቸው የሞቱባቸውን ልጆችና ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳትና ካለም ርኩሰት ራስን መጠበቅ ነው በማለት የተቀደሰውን ሃይማኖት እንደዚህ ይገልጸዋል። በያዕቆብ ምዕራፍ 2 ላይ አድሎ ማድረግ አይገባም በማለት ይቀጥላል። ወንድሞቼ ሆይ ክቡር በሆነው በጌታችን በኢየሱስ ክርስቶስ የምታምኑ እንደመሆናችሁ አድሎ አታድርጉ። የወርቅ ቀለበት ያደረገና ያማረ ልብስ የለበሰ ሰው ወደ ጉባኤያችሁ ቢመጣ እንዲሁም ያደፈ ልብስ የለበሰ ድሃ ሰው ቢገባ ያማረ ልብስ ለለበሰው የተለየ አክብሮት በማሳየት ለአንተ የሚሆነውን መልካም ስፍራ ይኸውልህ ብትለውና ድሃውን ሰው ደግሞ አንተ በዚህ ቁም ወይም ከእግሬ በታች በወለሉ ላይ ተቀመጥ ብትሉት በመካከላችሁ አድሎ ማድረጋችሁ አይደለምን በማለት ይናገራል። ደግሞስ በክፉ ሐሳብ የተያዛችሁ ፈራጆች መሆናችሁ አይደለምን? የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጋ እንዲሆኑና እርሱን ለሚወዱት ተስፋ የሰጣቸውን መንግሥት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አወረዳችሁ። እናንተን የሚያስጨንቋችሁ ሀብታሞች አይደሉምን? ወደ ፍርድ ቤት የሚጎትቷችሁስ እነርሱ አይደሉምን? በማለት ይቀጥላል። በእናንተ የተጠራውን ክቡር የሆነውን ስም የሚያሰድቡ እነርሱ አይደሉምን? በመጽሐፍ ባልንጀራህን እንደ ራስህ አድርገህ ውደድ ተብሎ የተጻፈውን ክቡር ሕግ ብትፈጽሙ መልካም እያደረጋችሁ ነው በማለት ይመክራል። አድሎ ብታደርጉ ግን ኃጢአት መስራታችሁ ነው። በሕግም ፊት እንደ ሕግ ተላላፊዎች ትቆጠራላችሁ። ምክንያቱም ሕግን ሁሉ የሚፈጽም ነገር ግን በአንዱ የሚሰናከል ቢኖር ሁሉንም እንደተላለፈ ይቆጠራል። አታመንዝር ያለ እርሱ ራሱ አትግደልም ብሏልና።
ባታመነዝር፣ ነገር ግን ብትገድል ሕግ ተላላፊ ሆነሃል። ስትናገሩም ሆነ ስታደርጉ ነፃነት በሚሰጠው ሕግ እንደሚፈረድባችሁ ሰዎች ሁኑ። ምክንያቱም ምሕረት ያላደረገ ሁሉ ያለ ምሕረት ይፈረድበታል፣ ምሕረት በፍርድ ላይ ያይላል ይለናል። በዚሁ ምዕራፍ ከቁጥር 14 ጀምሮ እምነትና ሥራ እንደዚህ ይገለጻሉ። ወንድሞቼ ሆይ፣ አንድ ሰው እምነት አለኝ ቢል ሥራ ግን ባይኖረው ምን ይጠቅመዋል? እንዲህ ያለውን እምነት ሊያድነው ይችላልን? አንድ ወንድም ወይም አንዲት እህት የሚለብሱት ልብስ ሆነ የሚበሉት ምግብ አጥተው ከእናንተ መካከል አንዱ በሰላም ሂዱ፣ አይብረዳችሁ፣ ጥገቡ ቢላቸው ለሰውነታቸው ግን የሚያስፈልጋቸውን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ሥራ የሌለው እምነት በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ሥራ አለኝ፣ እምነትህ ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳያለሁ ይላል። አንድ እግዚአብሔር እንዳለ ታምናለህ፣ መልካም ነው። አጋንንትም ይህንኑ ያምናሉ፣ በፍርሃትም ይንቀጠቀጣሉ። አንተ ከንቱ ሰው እምነት ያለ ሥራ ዋጋ የሌለው መሆኑን ለማወቅ ማስረዳት ትፈልጋለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ላይ ባቀረበ ጊዜ በሥራ የጸደቀ አልነበረምን? በዚህም እምነት ከሥራ ጋር አብሮ ይሠራ እንደነበር ታያለህ። እምነትም በሥራ ፍጹም ሆነ ይለናል። አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት የሚለውን የመጽሐፍ ቃል ተፈጸመ፣ እርሱም የእግዚአብሔር ወዳጅ ተባለ። እንግዲህ ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንዲሁም ጋለሞታይቱ ረዓብ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከመንፈስ የተለየ ሥጋ የሞተ እንደሆነ ከሥራ የተለየ እምነት የሞተ ነው በማለት የሥራንና የእምነትን አስፈላጊነት አጠንክሮ ይነግረናል። በያዕቆብ መልእክት ምዕራፍ 3 ላይ አንደበትን መግታት እንደዚህ ተቀምጧል። ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ፣ ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። ሁላችንም በብዙ ነገር እንስታለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው ይለናል። ፈረሶች እንዲታዘዙልን ልጓም ባፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። ወይም መርከቦችን ተመልከቱ። ምንም እንኳ እጅግ ትልቅና በኃይለኛ ነፋስ የሚነዱ ቢሆኑም የመርከቡ ነጂ በትንሽ መሪ ወደሚፈልገው አቅጣጫ ይመራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በታላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት ተቃጥሎ እንደሚጠፋ አስተውሉ። ምላስም እንደ እሳት ናት። በሰውነት ክፍሎችም መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች፣ ራሷም በገሃነም ትቃጠላለች ይለናል። ማናቸውም አይነት እንስሳ፣ አዕዋፋት እንዲሁም በምድር ላይ የሚሳቡና በባህር ውስጥ የሚኖሩ ፍጥረታት ሁሉ መገራት ችለዋል፣ በሰውም ተገርተዋል። ነገር ግን ምላስን መግራት የሚችል ማንም ሰው የለም። የሚገድል መርዝ የሞላበትና እረፍት የሌላት ክፉ ነገር ናት። በምላሳችን ጌታንና አብን እንባርካለን፣ በእርሷም በእግዚአብሔር አምሳል የተፈጠረውን ሰው እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞቼ ሆይ ይህ ሊሆን አይገባም ይለናል። ከአንድ ምንጭ ጣፋጭ ውሃና መራራ ውሃ ይመነጫልን? ወንድሞቼ ሆይ በለስ ወይራን ወይንም በለስን ሊያፈራ ይችላልን? እንዲሁም ከጨው ውሃ ጣፋጭ ውሃ ሊገኝ አይችልም። ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማንም ሰው ሥራን ከጥበብ በሆነ መልካም አኗኗር ያሳይ። በዚሁ ምዕራፍ ከቁጥር 13 ጀምሮ ሁለት አይነት ጥበብ እንዳሉ እንደዚህ ይነግረናል። ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ሥራውን ከጥበብ በሆነ በመልካም አኗኗር ያሳይ ይለናል። ነገር ግን መራራ
ቅናትና ራስ ወዳድነት በልባችሁ ቢኖር ኩራት አይሰማችሁ። እውነትንም አትካዱ። እንዲህ ያለችዋ ጥበብ ከላይ አይደለችም፣ ነገር ግን ከምድር ከሥጋና ከአጋንንት ናት ይለናል። ቅናትና ራስ ወዳድነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ ይገኛሉ። ከሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ የሞላባት፣ አድሎና ግብዝነት የሌላባት ናት ይለናል። የጽድቅም ፍሬ ሰላምን ለሚያደርጉ በሰላም ይዘራል በማለት ይነግረናል። በያዕቆብ መልእክት ምዕራፍ 4 ላይ ራስን ለእግዚአብሔር ስለማስገዛት እንደዚህ ይናገራል። በእናንተ መካከል ያለው ጦርነትና ጠብ ከየት የመጣ ነው? በውስጣችሁ ከሚሟገቱ ከምኞታችሁ አይደለምን? ትመኛላችሁ፣ ነገር ግን አታገኙም። ትገድላላችሁ፣ በብርቱም ትመኛላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጋላችሁ፣ አትለምኑምና ለእናንተ አይሆንም ይለናል። ትለምናላችሁ፣ ነገር ግን አትቀበሉም፣ ለራሳችሁ ሥጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። አመንዝሮች ሆይ ከዓለም ጋር ወዳጅነት ከእግዚአብሔር ጋር ጠላትነት መሆኑን አታውቁምን? ስለዚህ የዓለምን ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። ወይስ በውስጣችሁ ያሳደረው መንፈስ አብዝቶ ይቀናል በማለት መጽሐፍ የተናገረው በከንቱ ይመስላችኋልን? ነገር ግን ጸጋን አብዝቶ ይሰጠናል። መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያለውም ለዚህ ነው። እንግዲህ ራሳችሁን ለእግዚአብሔር አስገዙ፣ ዲያብሎስን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ እርሱም ወደ እናንተ ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ እናንተ በሁለት ሐሳብ የምትዋልሉ ልባችሁን አጥሩ። ተጨነቁ፣ እዘኑም፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁ ወደ ትካዜ ይለወጣል። በጌታ ፊት ራሳችሁን አዋርዱ፣ እርሱም ከፍ ከፍ ያደርጋችኋል። ወንድሞች ሆይ እርስ በርሳችሁ አትወነጃጀሉ። ወንድሙን የሚወነጅልና በወንድሙም ላይ የሚፈርድ በሕግ ላይ ክፉ ይናገራል፣ በሕግም ላይ ይፈርዳል። በሕግ ላይ ብትፈርድ ፈራጅ እንጂ ሕግን አድራጊ አይደለህም። ሕግን የሚሰጥና የሚፈርድ አንድ ብቻ ነው፣ እርሱም ሊያድንና ሊያጠፋ የሚችል ነው። ነገር ግን በባልንጀራ ላይ የምትፈርድ አንተ ማነህ? ይለናል። በዚሁ ምዕራፍ ከቁጥር 13 ጀምሮ ስለ ነገ መመካትን እንደዚህ ይናገራል። እናንት ዛሬ ወይም ነገ ወደዚያች ወይም ወደዚች ከተማ ሄዳለሁ፣ በእርሷም 1 ዓመት እቆያለሁ፣ እነግዳለሁ፣ አተርፋለሁም የምትሉ እንግዲህ ስሙ። ነገ የሚሆነውን እንኳ አታውቁም። ሕይወታችሁ ምንድናት? ለጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። ይልቁንም የጌታ ፈቃድ ቢሆን እንኖራለን፣ ይህንንም ወይም ያንን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ። እንዲህ ያለው ትምክህት ሁሉ ክፉ ነው። እንግዲህ መልካም የሆነውን ነገር ማድረግ እንዳለበት እያወቀ የማያደርግ ሰው ኃጢአት ያደርጋል ይለናል። በያዕቆብ መልእክት ምዕራፍ 5 ላይ ስለ ጨካኝ ሀብታሞች የተሰጠ ማስጠንቀቂያ። እንግዲህ እናንተ ሀብታሞች ስሙ፣ ስለሚደርስባችሁ መከራ አልቅሱ፣ ዋይ ዋይም በሉ። ሀብታችሁ ሻግቷል፣ ልብሳችሁም ብል በልቶታል። ወርቃችሁና ብራችሁ ዝጓል፣ ዝገቱም በእናንተ ላይ ይመሰክራል። ሥጋችሁንም እንደ እሳት ይበለዋል። ለመጨረሻው ዘመን ሀብትን አከማችታችኋልና። ልብ በሉ፣ እርሻችሁን ሲያጭዱ ለዋሉ ሠራተኞች ያልከፈላችሁት ደሞዝ በእናንተ ላይ ይጮኻል። የአጫጆቻችሁም ጩኸት ሁሉን ቻይ ወደ ሆነው ወደ ጌታ እግዚአብሔር ጆሮ ደርሷል። በምድር ላይ በምቾትና በመቀማጠል ኖራችኋል። ለእርድ ቀን ልባችሁን አዋፍራችኋል። እናንተን ያልተቃወሙትን ንጹሐን ሰዎች ኮንናችኋል፣ ገላችሁማል በማለት ይናገራል።
በዚሁ ምዕራፍ ላይ ከቁጥር 7 ጀምሮ በመከራ ውስጥ መታገስን እንደዚህ ያስተምረናል። እንግዲህ ወንድሞች ሆይ ጌታ እስከሚመጣ ድረስ ታገሱ። ገበሬ መሬቱን መልካምን ፍሬ እስኪሰጥ ድረስ እንዴት እንደሚታገስ የፊተኛውንና የኋለኛውን ዝናብ እንዴት እንደሚጠባበቅ አስተውሉ ይለናል። እናንተም እንዲሁ ታገሱ፣ ልባችሁንም አጽኑ፣ ምክንያቱም የጌታ መምጫ ተቃርቧልና። ወንድሞች ሆይ እርስ በርሳችሁ አታጉረምርሙ፣ አለዚያ ይፈረድባችኋል። እነሆ ፈራጁ በበር ላይ ቆሟል። ወንድሞች ሆይ በጌታ ስም የተናገሩትን ነቢያትን የመከራና የትዕግስትን ምሳሌ አድርጋችሁ ተመልከቱ በማለት ይመክረናል። በትዕግስት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ። ኢዮብ እንዴት ታግሶ እንደጸና ሰምታችኋል። ጌታም በመጨረሻው ያደረገለትን አይታችኋል። ጌታ እጅግ ሩህሩህና መሐሪ ነው። ከሁሉም በላይ ወንድሞቼ ሆይ በሰማይ ወይም በምድር ወይም በማንኛውም ነገር ቢሆን አትማሉ። አዎን ቢሆን አዎን ይሁን፣ አይደለም ቢሆን አይደለም ይሁን፣ አለያ ይፈረድባችኋል ይለናል። በዚሁ ምዕራፍ ላይ ከቁጥር 13 ጀምሮ ከእምነት የሆነ ጸሎትን እንደዚህ ያስተምረናል። ከእናንተ መካከል በመከራ ውስጥ ያለ አለ? እርሱ ይጸልይ ይለናል። የተደሰተ ሳለ የምስጋና መዝሙር ይዘምር ይለናል። ከእናንተ መካከል የታመመ ሰው አለ? የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል ይለናል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ፣ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅም ነገር ያደርጋል። ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ተኩል ዝናብ አልዘነበም። እንደገናም ጸለየ፣ ዝናብ ከሰማይ ዘነበ፣ ምድርም ፍሬዋን ሰጣች። ወንድሞቼ ሆይ ከእናንተ አንዱ ከእውነት ቢስትና ሌላው ቢመልሰው ይህንን አስተውሉ። ኃጢአትን ከተሳሳተበት መንገድ የሚመልሰው ሰው ነፍሱን ከሞት ያድነዋል፣ ብዙ ኃጢአትንም ይሸፍናል በማለት ይመክረናል። ውድ የአሳፍ ቲዩብ ተከታታዮች፣ በመጨረሻም ለማጠቃለል ያህል ያዕቆብ ሊነግረን የፈለገው አንድ ትልቅ እውነት አለ። ክርስትና በቤተ ክርስቲያናችን ቅጥር ግቢ ውስጥ የሚቀር ሳይሆን በዕለት ተዕለት ኑሯችን የሚታይ ተግባር ነው። እምነትህ ሕያው የሚሆነው ለሰዎች በምታሳየው ፍቅር፣ በአንደበትህ ቁጥጥርና በፈተና ውስጥ ባለ ጽናት ውስጥ እንደሆነ ይናገራል። ዛሬም በዚህ ዘመን የምንኖር ክርስቲያኖች እምነታችንን በተግባር የምናሳይበት ይህ መልእክት ትልቅ ቀስቃሽ ነው። እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ተብሎ የተነገረልን አማኞች እምነታችንን በተግባር የምንገልጥ ሰዎች መሆን እንዳለብን ያዕቆብ መልእክት አጠንክሮ ይናገራል። ኢየሱስ ክርስቶስን የምንከተል አማኞች ሳንናገር ኢየሱስ በሕይወታችን የሚታይ እውነተኛ ደቀ መዝሙር መሆን እንዳለብን የዛሬ መልእክታችን ማጠቃለያ ነው። ይህንን አስደናቂ መልእክት እስከ መጨረሻ እየተማራችሁ አብራችሁን ስለቆያችሁ እጅግ እናመሰግናለን። በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላምና ጥበቃ ከሁላችሁ ጋር ይሁን። አሜን።